ለኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጥና እጣ የሚወጣበት ጊዜ ይፋ ተደርጓል። በዚህ መሰረት የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን ነው መንግስት ያስታወቀው። በአዲስ አበባ በ2018 ዓ.ም በጀት ዓመት ለመገንባት ከታቀደው 100,000 ቤቶች ውስጥ የ97,000 ቤቶች ግንባታ እየተፋጠነ እንደሚገኝ የከተማዋ ከንቲባ አዳነች አቤቤ ገልጸዋል። ከንቲባ አዳነች አቤቤ እንደተናገሩት ከሆነ ከተማ አስተዳደሩ እያካሄደ ካለው ዘርፈ ብዙ ልማት ውስጥ ለቤት ልማት ልዩ ትኩረት መስጠቱን አመልክተዋል። በ2018 ዓ.ም ለማከናወን ከታቀደው 100,000 የቤቶች ግንባታ ውስጥ የ97,000 ቤቶች ግንባታ በአስደናቂ ሁኔታ እየተፋጠነ ይገኛል ሲሉ ገልጸዋል። በግንባታ ላይ ካሉ 17 ሳይቶች መካከል በገርጂ፣ በቱሉ ዲምቱ፣ በገላንጉራ የመጀመሪያና ሁለተኛ ምዕራፍ፣ በአቃቂ ቃሊቲ ወርቁ ሰፈር እንዲሁም በንፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ ያሉትን ቤቶች አፈጻጸም መገምገሙን ጠቁመዋል። ግምገማ የተደረገባቸው ሳይቶች ፕሮጀክቶች ከተጀመሩ ከ6 እስከ 7 ወር ቢሆንም ቀንና ማታ ያለማቋረጥ በመስራት እጅግ ትጉ በሆኑ ኮንትራክተሮች፣ ማህበራት፣ አማካሪዎች፣ ትጉ አመራሮችና በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ መድረሳቸውን ገልጸዋል። በሳይቶቹ ከ200,000 በላይ ለሚሆኑ ዜጎች የሥራ ዕድል መፈጠሩንና በርካታ ኮንትራክተሮችና ማህበራት በአዲስ የሥራ ተነሳሽነትና በትጋት እየሰሩ ይገኛሉ ብለዋል። የከተማ አስተዳደሩ ትኩረት የቤቶቹ ግንባታ ፍጥነት ብቻ ላይ ሳይሆን ከቤት አቅርቦት የዘለለ በተሻሻለ ዲዛይን ጤናማ ውብና ዘመናዊ የመኖሪያ መንደሮችን መገንባት ላይ መሆኑን ጠቅሰዋል። የከተማ ግንባታ ጥራትን ለማረጋገጥ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በአማካሪነት ከከተማ አስተዳደሩ ጋር በጋራ እየሰራ እንደሚገኝም አመልክተዋል። እየተገነቡ ካሉት ቤቶች ውስጥ 50 ሺዎቹ በከተማው በጀት የሚገነቡ ሲሆን የተቀሩት 50 ሺዎቹ ደግሞ የሚገነቡት በመንግስትና በግል አጋርነት መሆኑን ጠቁመዋል። ቀደም ሲል እንደዚህ አይነት ሰፊ የቤት ልማት አይደለም በከተማው በጀትና በአንድ ዓመት ቀርቶ በተለመደው የባንክ ብድር እንኳን በየ5 ዓመቱ 100,000 ተሰርቶ ቢሆን ዛሬ በሚሊዮኖች ተመዝግቧል። ዛሬ እየገመገምን ያለነው የቤት ልማት ፕሮጀክቶቻችን የደረሱበትን ደረጃና ያጋጠሙ ችግሮችም ካሉ በሳይት ላይ ተመልክተን ችግሮቹን በፍጥነት ለመፍታት ነው። ቤት እንግዲህ አንዱ ትኩረት ያደረግንበት ስራ ነው። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም። ብዙ የተነገረለት የኮሪደር ልማት ቢሆንም የቤት ልማትም አንዱ ትልቁ ልክ እንደ ኮሪደር 24/7 እየሰራ ነው ያለነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት የሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና ይሄንን ለማጥበብ ያለውን ልዩነት በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጥተናል። በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለነው። ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። አሁን የጀመርናቸው በክረምት አካባቢ ነው የተጀመረው። ወደ ነሐሴ አካባቢ አሁን 7ኛ ወራቸው ላይ ደርሰዋል። እንደምናየው አንዳንዶቹ የመጨረሻ ስላብ ላይ ደርሰዋል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። ጥራትን በምንም አይነት ሳናጓድል ፍጥነትን ጨምረን በጥሩ የተሻሻለ ዲዛይን ለመኖር ምቹ የሆነ ቤት ብቻ ሳይሆን በቤት አካባቢ የሚያስፈልጉ መሰረተ ልማቶች ጭምር አብረው ዲዛይን የተደረጉ ናቸው። ልጆች መጫወቻ ያስፈልጋቸዋል፣ የስፖርት ሜዳዎች ያስፈልጋሉ፣ የጋራ መንቀሳቀሻና ሌሎችም ማህበራዊ መስተጋብሮች የሚጠናከሩባቸውና ማህበራዊ አገልግሎቶች የሚሰጡባቸው መሰረተ ልማቶች ተካተው ነው። ለዛም መሬት ወስነን መድበን ለቤቶቹም ጭምር በተመሳሳይ ሁኔታ ፓርኪንግ የመሳሰሉትን እና የመንገድ የውሃ እነኚህ ባለፉት የጋራ መኖሪያ ቤቶችን ስንሰራ ያጋጠሙን ክፍተቶች ተምረንባቸው እነኚህ ላይ እንዳይደገሙ በማድረግ ነው እየሰራን ያለነው። በጣም በጥሩ ሁኔታ ሄደውልናል። በርካታ ኮንትራክተሮች ናቸው
የገቡት ትላንትና ማህበር የነበሩ ዛሬ ወደ ኮንትራክተርነት ያደጉ አንድ ብሎክ ለአንድ ኮንትራክተር እየሰጠን በዛ በርካቶችን አሳትፈን ነው እየሰራን ያለነው። በእነኚህ የቤት ፕሮጀክት ልማቶች ከ200,000 በላይ ሰው የስራ እድል አግኝቷል። አሁን እየሰራ ያለው በሺፍት ነው። ከ200,000 ሰው በላይ ቀጥታ ተሳታፊ ነው። በተዘዋዋሪ ተሳታፊ የሆነው ደግሞ በትክክል ዳታው አልተያዘም ማለት ነው። ለረጅም ዓመታት እስከ ዛሬ የሚጠባበቁና ከ60 ቢሊዮን ብር በላይ የኮንዶሚኒየም የቦንድ ዕዳን ተረክበን ለመክፈልና ለማስተናገድ ባልተገደድን ነበር ሲሉ ተናግረዋል። አሁን እየተገነባ ያለው ቤት ከነዋሪዎች ሰፊ ፍላጎት አንጻር አቅርቦቱ ገና ቢሆንም የቤት ችግርን በዘላቂነት የመፍታት ስራው ተጠናክሮ እንደሚቀጥለው ከንቲባዋ የተናገሩት ለሀገሪቱ የመጀመሪያ የሆነው ኮልድ ፎርምድ ስቲል የግንባታ ቴክኖሎጂን በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓቶችን እንደሚቀንስ ደግሞ የአዲስ አበባ ቤቶች ልማት ኮርፖሬሽን አስታውቋል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ በመዲናዋ የሚከናወነውን የቤቶች ግንባታ አስመልክቶ እንደተናገሩት አዲሱን ቴክኖሎጂ በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንስ ተናግረዋል። በመዲናዋ የቤት ልማት ፕሮግራም ረጅም ዕድሜ ቢኖረውም በስርዓት ባለመመራቱ ምክንያት ከተማ አስተዳደሩ ለበርካታ ዕዳ ተዳርጎ እንደነበር አይዘነጋም ሲሉ ገልጸዋል። ከተማ አስተዳደሩ ይህንን ታሪክ ለመቀየርና አሻሽሎ ለመምራት የስራ ባህልን ማሻሻልና ማሳደግ እንዲሁም አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር በማስገባት ላይ እንደሚገኝ ተጠቅሷል። ለዚህም ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ ነው ዋና ዳይሬክተሩ የተናገሩት። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን የተገለጸው ለኢትዮጵያ የመጀመሪያ የሆነውን ኮልድ ፎርምድ ስቲል የግንባታ ቴክኖሎጂን በመጠቀም 26,000 ቤቶችን ለመገንባት ከንቲባ አዳነች አቤቤ የመሰረተ ድንጋይ ማስቀመጣቸው ይታወሳል። ቤቶቹ ከዚህ ቀደም ከሚታወቀው የመኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን እንደሚኖራቸው አመልክተው ይህም የከተማዋን ነዋሪዎች የቤት ፍላጎት ለማሟላት የሚደረገውን ጥረት በማገዝ ረገድ ከፍተኛ ድርሻ እንዳለው አብራርተዋል። ከዚህ በተጨማሪም ቤቶቹ ለዜጎች ኢኮኖሚያዊ በሆነ መንገድ በላቀ ጥራት እንዲሁም በፍጥነት ማድረስ የሚያስችል አዲስ የህንፃ ግንባታ አሰራርን እውን የሚያደርግ በመሆኑ በግንባታ ወቅት ለበርካታ ዜጎች የስራ ዕድል እንደሚፈጥር አብራርተዋል። የተጀመረው የቤት ግንባታ የቤት ልማት መርሃ ግብሩን ሁሉን አቀፍና ተደራሽ በማድረግ ለዜጎች የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታ ይፈጥራል ተብሏል። አስተዳደሩ የቤት ልማት መርሃ ግብሩን የሚያቀላጥፉ ቴክኖሎጂዎችን ከሁሉም አቅጣጫ በማፈላለግ የመኖሪያ ቤት ተደራሽነት ላይ ትኩረት አድርጓል ሲሉ ተናግረዋል። በዚህም መሰረት ተጨባጭ ውጤቶችን በማስመዝገብ ላይ እንገኛለን ሲሉ ነው የገለጹት። በሌላ በኩል የስራ ባህሉን በጣም አሻሽሏል። ሰው ገና ወደ ፕሮጀክቶቻችን ሲመጣና ስራ ሲያገኝ 24/7 መስራት እንዳለበት አምኖ ነው እየመጣ ያለው። በሺፍት ያሰራሉ። ለሺፍት የሚያስፈልገውን መሰረተ ልማት ያዘጋጃሉ። ለሺፍት የሚያስፈልገውን ግብአት ያዘጋጃሉ። ሁሉ ነገር በጋራ ታቅዶ ነው። አሁን ስትራክቸሩ መጨረስ ብቻ አይደለም፣ የማጠናቀቂያ ስራዎች የፊኒሺንግ ስራዎች ጎን ለጎን ታቅደው አብሮ ነው እየተሰራ ያለው። ስለዚህ በዚህ አመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። ለከተማችን ነዋሪዎች የገባነውን ቃል በትክክል እየተገበርን ነው በሚል በሙሉ አፍ መናገር የሚቻልበት ደረጃ ላይ ነው ያለነው። በአንድ በኩል ባለፉት 5 አመታት እንደሚታወቀው ከ434,000 በላይ ቤቶች ከተማችን ላይ ተገንብተው እንዲቀርቡ ተደርጓል። አቅርቦቱ በተለያየ መንገድ ሊሆን ይችላል። የጋራ መኖሪያ ቤቶችን አጠናቀን 2 ጊዜ እጣ አውጥተንበታል። ፕራይቬቶቹ የሚሰሩትን ደግሞ በሎ ኮስት ሃውሲንግ ፓኬጅ ውስጥ የተያዙትን አቅም ትንሽ ለሚገዳደራቸው አካላት እንዲቀርቡ አሰራር አበጅተን አስተላልፈናል። አቅም ያላቸው ደግሞ ከሪል ስቴቶች በረጅም በተራዘመ ክፍያ ቤት ማግኘት እንዲችሉ እንደ መንግስት ጣልቃ እየገባን እያቀራረብን የቤት ዋጋም እንዲረጋጋ አድርገን ቤት አቅርቦቱ እንዲጨምር ተደርጓል። እንደዛም ሆኖ ዛሬም በሚሊዮኖች የቤት ጥያቄ ያለ ማለት ነው። የተመዘገቡ ቀድሞ በኢህአዴግ ዘመን ውስጥ በርካታ ተመዝግበው ቤት ሳያገኙ ያው እዳውን ተረክበነዋል። እዳውን ስለተረከብነው እነሱንም ጭምር አሁን በፓብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ያለነው ቅድሚያ የሚሰጣቸዋል ማለት ነው። አጠቃላይ የቤት ፕሮጀክቶቻችን እጅግ በጣም
ጥሩ በሆነ የስራ መርሃ ግብርና ጥራት እየተሰሩ ነው ያሉት። ፍጥነታቸው በጣም ጥሩ ነው። በርካታ ተግዳሮቶችን አልፈው ዛሬ ስትራክቸራቸውን ወደ መጨረስ ደረጃ ላይ የደረሱ በርካታ ሳይቶች አሉ። ገና አጋማሽ ላይ ያሉ ሳይቶች አሉ። እነሱንም ፈጥነው ወደዚህ ደረጃ እንዲመጡ መደገፍ ነው እንግዲህ የዛሬ ምልከታው የግምገማውም አላማ። በየጊዜው ይሄንኑ እናደርጋለን። በከንቲባ ጽሕፈት ቤት የተደራጀ የሚከታተል ቲም አለ። በቤቶች ኮርፖሬሽን አለ። በቤቶች ልማት ቢሮ አለ። ሁሉንም ወጥ በሆነ ሁኔታ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ያማከረናል። በጥሩ ሁኔታ እየሄደ ነው።